እግዚአብሔር አምላክ ስሙ የተባረከ ይሁን። ሁላችሁንም እንዴት አመሻችሁ? በተለያየ ዓለም ያላችሁ ደግሞ እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ይህንን ጊዜ የሰጠን እግዚአብሔር ነው። እንግዲህ ለተከታታይ 3 ሳምንታት የኤፌሶንን መጽሐፍ እየተማርን ነው ያለነው። ዛሬ አራተኛውን ክፍል እንቀጥላለን የኤፌሶን መጽሐፍ። ስለዚህ እዚህ ቦታ አሁን ይህንን ፕሮግራም እየተከታተላችሁ ያላችሁ ወደ 22 ሰዎች አላችሁ። እንደው እኔ እያስተማርኩ ሁላችሁም ይህንን ቻናል፣ ይህንን ፕሮግራም፣ ይህንን ትምህርት ሌሎችም ጓደኞቻችሁ፣ ወዳጆቻችሁ በዚህ ሰዓት በየቤታቸው ያሉ ሰዎች ይህንን ትምህርት መከታተል እንዲችሉ ሊንኩን ሼር አድርጉላቸው። እኛ ባለን ሰዓት ይህንን የእግዚአብሔርን ቃል አብረን መማር እንጀምራለን። እንግዲህ ባለፈው ሳምንት ለተከታታይ 3 ሳምንት የኤፌሶን መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 14 ያለውን ክፍል አይተን ነበር። ዛሬ ደግሞ ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 15 ጀምሮ እስከ 23 ያለውን ክፍል ቀጣዩን ክፍል አብረን እናያለን። ይሄ ክፍል እንደሚታወቀው ሐዋርያው ጳውሎስ መልእክቶችን ሲጽፍ ለሚጽፍላቸው ሰዎች ጸሎት ይጸልያል እና ጸሎቱን የሚጸልይላቸውን ጸሎት ደግሞ በመልእክቱ ውስጥ አብሮ የጸሎቶቹ ትኩረት፣ የጸሎቶቹ አቅጣጫ ምን እንደሆኑ ያሰፍራል፣ ይጽፋል እና በኤፌሶን መጽሐፍ ውስጥ በስድስቱ ምዕራፍ ውስጥ 2 ጊዜ ለኤፌሶን ሰዎች ጸሎት አድርጓል እና የመጀመሪያው ጸሎት ያለው በዚህ በኤፌሶን መጽሐፍ ምዕራፍ 1 ከቁጥር 15 እስከ 23 ባለው ክፍል ላይ ሐዋርያው ጳውሎስ ለኤፌሶን ሰዎች የጸለየውን ጸሎት የምንመለከተው እዚህ ቦታ ላይ ነው ያለው እና ሐዋርያው ጳውሎስ የጸለየው ጸሎት ምንድን ነው? ለኤፌሶን ሰዎች በዋናነት የጸለየው ጸሎት ይሄ እኛ ሁላችንም ይህንን የምንከታተል ሰዎች እንደው ምናልባትም የጸሎት አቅጣጫችንን፣ የጸሎት ትኩረታችንን ይቀይራል ብዬ አስባለሁ ይሄ ክፍል እና አብረን የእግዚአብሔርን ቃል እናንብብና ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 15 ከ23 ያለውን ክፍል አብረን ከኔ ጋራ እናነብና ቀጥታ ወደ መልእክቱ እንሄዳለን። እንደዚህ ይላል የእግዚአብሔር ቃል ቁጥር 15 ጀምሮ። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ፣ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ ዓይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ውስጥ ሐዋርያው ጳውሎስ ከቁጥር 15 እስከ 23 ባሉት በጣም ጥሩ የሆነና መሰረታዊ የሆነ ሐዋርያው ጳውሎስ ጸሎት የመጀመሪያውን ጸሎትና ምስጋና ለኤፌሶን ሰዎች ሲያቀርብ እንመለከታለን እና ሐዋርያው ጳውሎስ በዚህ በኤፌሶን መልእክት ውስጥ ጸሎቱን ሲያቀርብ የሚጀምረው ሐዋርያው ጳውሎስ ከምስጋና ነው። ስለ እነዚህ ሰዎች ሐዋርያው ጳውሎስ የምስጋና ጸሎትን በመጸለይ ወደ ልመና ለኤፌሶን ሰዎች እግዚአብሔር እንዲያደርግላቸው የሚፈልገውን ልመና ከመለመኑ ከመጠየቁ በፊት የጀመረው የኤፌሶንን ሰዎች እግዚአብሔርን የሚያመሰግንበትን ምክንያት አንስቶ ነበርና የጳውሎስ የምስጋና ምክንያት የጸሎት ምክንያት ምንድን ነበር ብለን ስንመለከት ቁጥር 15 እና 16 ላይ ያለው ሐዋርያው ጳውሎስ
የኤፌሶንን ሰዎች ሲያስብ እግዚአብሔር እንዲያመሰግን እግዚአብሔር እንዲያከብር የሚያደርገው ምክንያቱ ነበር እና በክፍሉ ላይ ምን ይላል? ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥም ይላል። ስለዚህ ሐዋርያው ጳውሎስ የኤፌሶንን ሰዎች ሲያስብ እግዚአብሔር እንዲያመሰግን ያደረገው ነገር፣ እግዚአብሔር እንዲያከብር ያደረገው ነገር አለ። በምስጋና ነው የጀመረው እና እነዚህ እግዚአብሔር እንዲያመሰግን ያደረገው ነገር ሁለት ነገሮች ናቸው። የመጀመሪያው ነገር በጌታ በኢየሱስ ስላላቸው እምነት ነው። ስለዚህ በጌታ በኢየሱስ ስላላችሁ እምነት፣ ስለ እምነታቸው ነው እግዚአብሔር የሚያመሰግን። ይላችሁ እነዚህ የኤፌሶን ሰዎች ሐዋርያው ጳውሎስ በጣም የወንጌል አገልግሎቶችን በየቦታው እየዞረ ሲያገለግል ሰፊ ጊዜ፣ በጣም ረጅም ጊዜ ወስዶ ኤፌሶን ከተማ ላይ ነው የተቀመጠው። በኤፌሶን ከተማ ሐዋርያ ጳውሎስ ለ3 ዓመት ያክል ተቀምጧል። ለ3 ዓመት ተቀምጦ በርካታ ትምህርቶችን ኤፌሶን ላይ ሰጥቷል፣ አስተምሯል። እንዲሁም ደግሞ ኤፌሶንን በተለያየ ምክንያት ኤፌሶንን ከተማ ያገለገሏት በርካታ ሰዎች አሉ እና እነዚህ ሰዎች ጌታን ካገኙ ረዘም ያለ ጊዜ የቆዩ ሰዎች ናቸው። ግን በጣም የሚያስገርመው ሐዋርያው ጳውሎስ ስለ ኤፌሶን ሰዎች ሲያስብ እግዚአብሔርን እንዲያመሰግን ያደረገው ነገር ምንድን ነው ሲባል በጌታ ስላላቸው እምነት ነው። እምነታቸው የጸና፣ እምነታቸው የቀጠለ፣ እምነታቸው ያላቋረጠ፣ እምነታቸው ያልደበዘዘ ነበረ እና በጌታ ስላላችሁ እምነት እግዚአብሔርን አመሰግናለሁ ይላል ሐዋርያው ጳውሎስ። ኤፌሶንን ሰዎች ሲያስብ እግዚአብሔርን እንዲያመሰግን የሚያደርገው ነገር ምንድን ነው ካላችሁ በጌታ ያላቸው እምነት ነው። ሁለተኛው ደግሞ ሐዋርያው ጳውሎስ ስለ ኤፌሶን ሰዎች ሲያስብ እግዚአብሔርን እንዲያመሰግን የሚያደርገው ነገር ምንድን ነው ብለን ስንመለከት ለቅዱሳን ስላላቸው ፍቅር ነው። ምን ይላቸዋል? በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋርጥም ይላል። ያው እንግዲህ የኤፌሶን ሰዎች ለቅዱሳን ያላቸው ፍቅር አለ። ይሄ ለቅዱሳን ያላቸው ፍቅር በመሰረቱ ይላችሁ ክርስትና ባህሪው ከላይ ከእግዚአብሔር ዘንድ ጀምሮ ወደ ጎን ወይም ደግሞ ወደ ቅዱሳን የሚሄድ ነው። እግዚአብሔርን እወዳለሁ የሚል ሰው ባልንጀራውን ይወዳል። ግን ቅዱሳንን መውደድ፣ ባልንጀራን መውደድ ስለኛ ጤናማ የሆነ አመለካከት ያለውን ብቻ ሳይሆን ስለኛ ጤናማ አመለካከት የሌለውን ሰው እንኳን ሳይቀር መውደድ የሚመጣው ጌታን ከማመን ነው። ስለዚህ ሁላችሁ በጌታ ማመንና ለቅዱሳን የሚሆን ፍቅር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በጌታ አምናለሁ የሚል ሰው በጌታ አምናለሁ እያለ ፍቅር የለኝም ማለት አይቻልም። በጌታ የሚያምን ሰው በጌታ ማመኑ ከሚታይባቸው ነገሮች ውስጥ አንዱ ለሰዎች ያለው ፍቅር ነው። ስለዚህ ሐዋርያው ጳውሎስ እነዚህን ሁለት አንኳር ነገር ማመናቸው ብቻ ሳይሆን ማመናቸው የሚገለጥበት ለቅዱሳን ያላቸው ፍቅር፣ ለቅዱሳን ያላቸው መውደድ። ዛሬ በቤተ ክርስቲያን ውስጥ በጣም አስቸጋሪው ነገር ምንድነው ሲባል ብዙ ሰዎች በጌታ ያምናሉ፣ ከጎናቸው ላሉ ሰዎች ግን ፍቅር የላቸውም። በጌታ አምናለሁ ይላሉ፣ ግን ለቅዱሳን ፍቅር የላቸውም። ያ ማለት ምን ማለት መሰላችሁ? የሚወዱንን መውደድ፣ የሚቀበሉንን መቀበል፣ የሚፈልጉንን መፈለግ፣ ይሄ አሕዛብ የሚያደርጉት ነው። ጌታ ኢየሱስ ክርስቶስ ምንድን ነበር ያለው? የሚወዷችሁን የምትወዱ ከሆነ የሚጠሏችሁ የምትጠሉ ከሆነ ምን ብልጫ አላችኋል? ብልጫችሁ እኮ ምን ብልጫ አላችሁ ማለት አሕዛብም እኮ ይህንን ያደርጋሉ። የሚወዷቸውን ይወዳሉ፣ የሚጠሏቸውን ይጠላሉ። እናንተ ብልጫችሁ፣ እናንተ በጌታ ማመናችሁ ልዩ የሚያደርገው የሚወዷችሁንም የሚጠሏችሁንም መውደዳችሁ ነው አለ። ክብር ለጌታ ለኢየሱስ ይሁን። ለዛ ነው ምን አለ ቀጠለና፣ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። እርሱ ለጻድቃንም ለኃጢአተኞችም እኩል ፀሐይ ያወጣል፣ እኩል ዝናብ ያዘንባል። እግዚአብሔር አምላክ በምድር ላይ የሚያዘንበውን ዝናብ የሚያዘንበው ለጻድቃን ብቻ አይደለም፣ ለኃጢአተኞችም ጭምር ነው። እግዚአብሔር በምድር ላይ ያለውን ፀሐይ የሚያወጣው ለጻድቃን ብቻ አይደለም፣ እግዚአብሔርን ለማይወዱ እግዚአብሔር የለም ለሚሉ ሰዎች ነው። እኩል የሰው ልጆችን በኩል በጌታ በኢየሱስ ክርስቶስ አምናለሁ የሚል ሰው አንዱ የእምነቱ መገለጫ ለቅዱሳን ያለው ፍቅር ነው። ለሌሎች ያለው ፍቅር ነው። ለቅዱሳን ያለው መውደድ ነው ይላችሁ። ስለዚህ በጌታ ማመንና ለቅዱሳን ያለ ፍቅር የማይነጣጠሉ ነገሮች ናቸው። በሌላ አነጋገር ሙዳችን ከሚገጥም ጋራ
በቃ አንዳንድ ጊዜ በቃ ለእኛ ይመቻሉ የምንላቸውን ሰዎች ብቻ ሳይሆን አይመቹኝም፣ ለእኔ ደስ አይሉም፣ ለእኔ ጥሩ አመለካከት፣ ለእኔ ጤናማ አመለካከት የላቸው የምንላቸውን ሰዎች ሳይቀር መውደድ በጌታ ከማመናችን የተነሳ የሚመጣ የእግዚአብሔር ጸጋ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ የኤፌሶንን ሰዎች ሲያስብ ወደ ልመና ስለ ኤፌሶን ሰዎች እግዚአብሔርን ልመና ከመጠየቁ በፊት መጀመሪያ እግዚአብሔርን ያመሰግናል። እግዚአብሔርን የሚያመሰግንበት ምክንያት ደግሞ በጌታ በኢየሱስ ስላላቸው እምነትና ለቅዱሳን ስላላቸው ፍቅር ነው። በጌታ ማመንና ለቅዱሳን የሆነ ፍቅር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ወንድሜ እህቴ፣ በጌታ ምናለው ካልሽ ማመንሽ መገለጫው ወንድምሽን እህትሽን አጠገብሽ ያሉ ሰዎችን መውደድ ነው። ለዛ ነው ሐዋርያው ዮሐንስ ሲናገር ምን ብሎ የሚናገረው? የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ ብትሉ ሐሰተኛ ነው። ምክንያቱም የምታየውን ወንድምህን ሳትወድ እንዴት የማታየውን እግዚአብሔር ልትወድ ትችላለህ? እግዚአብሔርን እወዳለሁ ካልክ አጠገብ ያለውን ሰው መውደድ ግዴታ ነው ብሎ ይናገራል ማለት። ስለዚህ ሐዋርያው ጳውሎስ እነዚህን ሁለት ነገሮች በኤፌሶን ሰዎች ላይ ስላገኘ እግዚአብሔርን ያመሰግናል። ከዛ ቀጥሎ ግን በጣም ያስገርማችሁ ነገር ምን መሰላችሁ? ሐዋርያው ጳውሎስ ስለ እነዚህ ነገሮች እግዚአብሔርን ካመሰገነ በኋላ ወደ ጸሎት ሲሄድ እንመለከተዋለን። ግን ይላችሁ ወደ ጸሎት ከመሄዱ በፊት በጸሎት ውስጥ የምናገኛቸውን ሁለት እውነታዎች ግን ማየት ያስፈልገናል። ሐዋርያ ጳውሎስ ስለ ኤፌሶን ሰዎች ሲጸልይ የጸለይበትን አጠቃላይ መንፈስ አጠቃላይ ነገር ስንመለከት ይላችሁ መንፈሳዊ አይናቸው ተከፍቶ እግዚአብሔር የሰጣቸውን ነገር እንዲያስተውሉ እንጂ ምድራዊ ነገራቸው ላይ እንዲያተኩሩ አልነበረም የጳውሎስ ጸሎት። የጳውሎስ ጸሎት ሰማያዊ ተኮር፣ የጳውሎስ ጸሎት መንፈሳዊ ተኮር ነበር፣ ምድራዊ ተኮር አልነበረም። መንፈሳዊ አይናቸው እንዲከፈት የልቦናቸው አይኖች እንዲከፈት ይጸልያል። የልቦናቸው አይኖች እንዲከፈት መንፈሳዊ አይናቸው እንዲከፈት የሚጸልየው ግን እግዚአብሔር የሰጣቸውን ነገር እግዚአብሔር ለነሱ ያደረገውን ነገር እንዲያዩ እንዲያስተውሉ ነበር የሚጸልየው። በጣም ያስገርማቸው ነገር ሐዋርያው ጳውሎስ ሲጸልይ የሌላቸውን ነገር እግዚአብሔር እንዲሰጣቸው ሳይሆን የሚጸልየው ያላቸውን ነገር እንዲያዩ ወይም ደግሞ እንዲያስተውሉ ነበር ሐዋርያው ጳውሎስ የሚጸልየው። የኤፌሶን ሰዎች ችግራቸው የሌላቸውን ነገር እግዚአብሔር እንዲሰጣቸው አለም የጳውሎስ ነገር። ጳውሎስ የሚፈልገው ያላቸውን እግዚአብሔር የሰጣቸውን ነገር እንዲያስተውሉ፣ እግዚአብሔር ያላቸውን ነገር እንዲያውቁ ነበር የሚጸልይ። ወንድሜ ፀሐይ ነው ባለፈው አንድ ምሳሌ ሰጥቶን ነበረ። መርከብ ላይ ጉዞ ሲያደርግ ነበር እና በጣም ተቸጋግሮ ትኬት ቆርጦ ሩቅ መንገድ ረጅም መንገድ መርከብ ሲጓዝ የነበረ ሰው እና ግን መርከቡ ከገባ በኋላ በጣም ቡፌ ልዩ ልዩ ምግቦች በጣም ጣፋጭ የሆኑ ነገሮች አሉ እና ምከፍለው ገንዘብ የለኝም ብሎ ሂዶ መብላት አልቻለም እና ሰዎች ደግሞ በየተራ እየመጡ እየተሰለፉ ይበላሉ። ስለዚህ በጣም ተራብ። አንድ ቀን እንደምንም በቃ ቢይዙኝም ያዙኝ ቢያስሩኝም ይሰሩኝ ብሎ ሂዶ በልቶ ከጨረሰ በኋላ በቃ ከዚህ በኋላ የምትፈልጉትን ነገር ልታስሩኝም ትችላላችሁ ምናምን ሲባል ምን ሆነህ ነው ተብሎ ሲጠየቅ ገንዘብ የለኝም። ገንዘብ እኮ ገና ትኬቱ እኮ የቆረጥከው ትኬት ይሄንን ሁሉ እኛ የምንመገበውን ምግብ ሁሉ የሚያጠቃልል ነው ተባለና ብዙ ሰዎች ችግራቸው ይሄ ነው። እግዚአብሔር የሰጣቸውን ነገር አለማወቃቸው፣ እግዚአብሔር ያደረገላቸውን ነገር አለማወቃቸው። ገና ስንጀምር ቁጥር 3 ላይ ስናየው እንደነበረው አይደል በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚል። ብዙ ሰው ሴንስ የሚያደርገው ብዙ ሰው የሚረዳው ዛሬም እንዳልተባረከ ነው። ግን ይኸውላችሁ የቀረብን በረከት እስከማይኖር ድረስ እግዚአብሔር ባርኮናል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ያልሰጠን ነገር የለም። እግዚአብሔር ያላደረገልን ነገር የለም። እግዚአብሔር ያልባረከልን ነገር እኛን ያልባረከበት ነገር የለም። ስለዚህ ሐዋርያው ጳውሎስ ጸሎቱ እግዚአብሔር ያደረገላቸውን ነገር እግዚአብሔር የሰጣቸውን ነገር እንዲያስተውሉ ነው። እንግዲህ ወደ ዝርዝር ጸሎቱ ስንገባ ሐዋርያው ጳውሎስ ለኤፌሶን አማኞች በዋናነት 4 ዋና ዋና የጸሎት ርዕሶች ነበር የሚጸልየው። እግዚአብሔር ዛሬ በዚህ የእግዚአብሔር ቃል ውስጥ የጸሎት አቅጣጫችንን ይፈውስልን። የጸሎት መርሃችንን እግዚአብሔር ይለውጥልን። የጸሎት ዳይሬክሽናችንን እግዚአብሔር ይቀይርልን። ሐዋርያው ጳውሎስ ይውላችሁ እንግዲህ እንደምናውቀው ሐዋርያው ጳውሎስ እስከ 3ኛው ሰማይ ድረስ የተነጠቀ ሰው ነው። የእግዚአብሔር ጸጋ በሙላት ያለበት ሰው ነው። እግዚአብሔር የመጋቢነትን የሐዋርያነትን ጸጋ ሰጥቶታል። በእጁ በርካታ ሰዎች ተፈውሰዋል።
በርካታ ነገሮች፣ በርካታ ተአምራቶች በእጁ ሆነዋል። እግዚአብሔር በእጁ ብዙ ነገሮችን አከናውኖለታል። ግን ይላችሁ ወደ ኤፌሶን ሰዎች ሲመጣ ግን ለኤፌሶን ሰዎች የሚጸለየው ጸሎት ምንድን ነበረ? የጳውሎስ የጸሎት ትኩረት ምንድን ነበር? እኔ ዛሬ ጳውሎስ ቢያገኘኝ የሚጸልየው ጸሎት ምንድን ነው? ወንድም ያንተን ቢያገኝ ሐዋርያው ጳውሎስ የሚጸልየው ጸሎት ምንድን ነው? እህቴ አንቺን ቢያገኝሽ ዛሬ ሐዋርያው ጳውሎስ የሚጸልየው ጸሎት ምንድን ነው? የሚጸልየውን ጸሎት እዚህ ቦታ ላይ ጽፎታል። ለኤፌሶን ሰዎች፣ ረጅም ዘመን ላገለገላቸው ሰዎች፣ ረጅም ጊዜ አብሯቸው ለቆዩ ሰዎች ሐዋርያው ጳውሎስ የጸለየው ጸሎት የመጀመሪያው ጸሎት ምንድን ነበረ? ቁጥር 17 ላይ የጥበብንና የመገለጥን መንፈስ እንዲሰጣቸው ነበር የሚጸልየው። ክብር ለአምላካችን ለእግዚአብሔር ይሁን። ጸሎቱ 4 ናቸው በዚህ ቦታ ላይ ሲጠቃለሉ። የመጀመሪያው ጸሎት ግን ምንድን ነው ብለን ስንመለከት እግዚአብሔር ለኤፌሶን ሰዎች የጥበብንና የመገለጥን መንፈስ እንዲሰጣቸው። ቁጥር 17 ላይ ምን ይላል? የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ይላል። ይሁላችሁ ይህ ሐዋርያው ጳውሎስ እግዚአብሔር እንዲሰጣቸው የሚጠይቀው የጥበብና የመገለጥ መንፈስ የሚያስፈልገው ለምንድን ነው? ብዙ ጊዜ ይላችሁ የጥበብ እና የመገለጥ መንፈስ ሲባል መናፍስትን የመለየት የመናፍስትን ነገር የመለየት የመረዳት አይደለም። በዚህ ክፍል ውስጥ የምንመለከተው ሐዋርያው ጳውሎስ ለኤፌሶን ሰዎች እግዚአብሔር እንዲሰጠው የሚፈልገው የጥበብና የመገለጥ መንፈስ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንዲያውቁ የሚያደርግ የጥበብ መንፈስ ነው። ኢየሱስ ክርስቶስ ጌታ ነው ብላችሁ ሐዋርያው ጳውሎስ ጸሎቱ ምን እንደሆነ ታውቃላችሁ? ሰዎች እግዚአብሔርን እስከ ዛሬ ካወቁት በላይ እንዲያውቁት ይላችሁ። በሕይወታችን ውስጥ ችግር ከገጠመን፣ በሕይወታችን ውስጥ መንገዳገድ ከገጠመን፣ በሕይወታችን ውስጥ በቃ መንገራገጭ ከገጠመን፣ ግራ መጋባት፣ ተስፋ መቁረጥ ከገጠመን እነዚህ ሁሉ ነገሮች የሚመጡት እግዚአብሔርን ካለማወቅ ነው። ሐዋርያ ጳውሎስ ይህንን ያውቃል። ስለዚህ ለኤፌሶን ሰዎች የሚጸልየው ለሁሉም ነገር ቁልፉ፣ ለሁሉም ነገር መፍትሄው እግዚአብሔርን ማወቅ እንደሆነ ስለገባው እግዚአብሔር የጌታችንና የኢየሱስ ክርስቶስን አምላክ እስከ ዛሬ ካወቁት በላይ ይበልጥ እንዲያውቁት የጥበብንና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ ይላቸዋል። አማኝ እግዚአብሔርን በማወቅ ነው ማደግ ያለበት። ለቤተ ክርስቲያን ይላችሁ በመጽሐፍ ቅዱሳችን ውስጥ ኤፌሶን መጽሐፍ ምዕራፍ 4 አካባቢ ስንመጣ የምናገኘው ነገር አለ። እግዚአብሔር ለቤተ ክርስቲያን የሰጣቸው የአገልግሎት ስጦታዎች፣ እግዚአብሔር ለቤተ ክርስቲያን የሰጠው የአገልግሎት ስጦታ፣ የሐዋርያነት ስጦታ፣ የመጋቢነት ስጦታ፣ የነቢይነት ስጦታ፣ የአስተማሪነት ስጦታ፣ የወንጌል ሰባኪነት ስጦታ፣ እግዚአብሔር እነዚህን 5 የአመራር ስጦታዎች ለቤተ ክርስቲያን የሰጠበት ዓላማ ምንድን ነው ብለን ስንመለከት ቅዱሳን አማኞች እግዚአብሔርን በማወቅ ወደሚገኝ ሙላት ውስጥ እንዲያድጉ ቅዱሳንን መርዳት ነው። ኤፌሶን ላይ ምዕራፍ 4 ቁጥር 11 ላይ እንደዛ ነው የሚለው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ ሌሎችን ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የሰጠበት ዓላማ ሲናገር የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን ይልና ይህም የሚሆነው ቅዱሳን ለአገልግሎት የሚዘጋጁት የክርስቶስ አካል የሚገነባው እንደዚህ የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው ይላል። ክብር ለእግዚአብሔር ይሁን። ሰዎች ወደ አንድነት መምጣት የሚችሉት፣ ሰዎች ለአገልግሎት መዘጋጀት የሚችሉት የእግዚአብሔር ልጅ በማመንና በማወቅ ነው። ይብን ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሄደን ስንመለከት አንተንና የላከው ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ይላል። አያችሁ፣ ኢቭን የዘላለም ሕይወታችን የሚጀምረው ኢየሱስንና የላከውን እግዚአብሔርን ከማወቅ ነው። በመሰረቱ ታውቃላችሁ፣ በክርስትና ውስጥ በየትኛውም ነገር እምነት ሁል ጊዜ በእውቀት ይቀደማል። ምናምነው የምናውቀውን ነገር ነው። ማናውቀውን ነገር ልናምን አንችልም። የዘላለም ሕይወት ያገኘን ኢየሱስን ስላመን ነው። ኢየሱስን ያመን ደግሞ ስላወቅን ነው። ለዛ ነው ኢየሱስ ምን አለ? አንተንና የላከውን ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ ይላችሁ የዘላለም ሕይወታችን ድነታችን የጀመረው እግዚአብሔርን ከማወቅ ነው።
ኢየሱስን ከማወቅ ነው። ለምሳሌ ጴጥሮስን እኮ ሰዎች የሰው ልጅ ማን ይሉታል አላቸው። አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ከነቢያት አንዱ ይለዋል። እናንተስ ማን ትሉኛላችሁ አላቸው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ከዛ ይህን ስጋና ደም አልገለጠልህም የሰማይ አባት የገለጠልህ እንጂ። ኢብን ይላችሁ ቤተክርስቲያን የተመሰረተችው በዚህ እውነት ላይ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው በሚለው እውነት ላይ ከዚህ እውነት ነው የሚመጣው። ብዙ ዛሬ እኮ ብዙ ሰዎች የዘላለም ሕይወት ያላገኙት ምንድነው ሲባል ኢየሱስ ክርስቶስን በትክክል ስላልተረዱት ነው፣ ስላላወቁት ነው። ለዛ ነው የሐዋርያት ሥራ መጽሐፍ ሲናገር አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። ከእውቀት ነው የሚጀምረው ማለት ነው። ድነት የሚጀምረው ከእውቀት ነው። እድገት የሚመጣው ከእውቀት ነው። በደንብ ስሙኝ። የሰዎች ጥፋት ሁል ጊዜ የሚመነጨው እግዚአብሔርን ካለማወቅ ነው። ጥፋታችን ራሱ የሚመነጨው እግዚአብሔርን ካለማወቅ ነው። የሆሴ መጽሐፍን ሁል ጊዜ በጣም የሚጠቀስ የተለመደ ሆሴ መጽሐፍ ላይ አለ። ሆሴ መጽሐፍ ላይ ስንመለከት እንደዚህ የሚል ቃል አላል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው እና ይህንን ነገር ቁጥር 1 ላይ ምዕራፍ 4 ቁጥር 1 ላይ ስንመለከት እናንተ የእስራኤል ልጆች የእግዚአብሔርን ቃል ስሙ፣ እግዚአብሔር በምድሪቱ የምትኖሩ ላይ የሚያቀርበው ክስ አለውና ይላል። እግዚአብሔር ክስ አለው ስሙት ይላል። ክሱ ምንድን ነው? ምክንያቱም ታማኝነት የለም፣ ፍቅርም የለም፣ እግዚአብሔርን ማወቅ በምድሪቱ የለም። አያችሁት? ጥፋቱ የመነጨው ለዛ ነው። ለዛ ቁጥር 6 ላይ ይሄድና ምን ይላል? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ከዛ ካህኑን ደግሞ ምን ይለዋል? አንተም ካህኑ እውቀትን ስለናቅ ካህን እንዳትሆነ ናኩ ይለዋል። አያችሁት? የሰዎች ጥፋት የሚመነጨው እግዚአብሔርን ካለማወቅ ነው። ስለዚህ ሆሴ እንዲህ አይነት ምክር ያቀርባል። ሆሴ ለእስራኤላውያን እንደዚህ አይነት ምክር ያቀርባል። ምዕራፍ 6 ቁጥር 3 ላይ እግዚአብሔርን እንወቀው፣ የበለጠ እናውቀውም ዘንድ አጥብቀን እንከተለው። እንደ ንጋት ብርሃን በእርግጥ ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብ፣ እንደ ክረምትም ዝናብ ወደኛ ይመጣል ብሎ ይናገራል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ሁላችሁ ጥፋት የሚመነጨው ሁል ጊዜ ጥፋታችን ካለማወቅ የሚመጣ ነው። በጥፋት የተሞላ ህይወት ያለው ሰው ማን ነው ከተባለ እግዚአብሔር የማያውቅ ሰው ነው። እግዚአብሔርን አለማወቅ በጥፋት ህይወት እንድንኖር ያደርገናል። እግዚአብሔርን አለማወቅ በኃጢአት ህይወት እንድንኖር ያደርገናል። ይኸውላችሁ በደም ስሙኝ። የድፍረት ኃጢአት ምንጩ ምንድን ነው ከተባለ እግዚአብሔርን አለማወቅ ነው። ስለዚህ ለዛ ነው ሐዋርያው ጳውሎስ ለኤፌሶን ሰዎች ጸሎቱ ምንድን ነው ሲባል የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስን ይሰጣችሁ ጸልያለሁ። ጸሎቱ እግዚአብሔር እንዲያውቁት ነው። ዛሬ ወንድሜ አንተን እግዚአብሔር ቢያገኝህ፣ ጳውሎስ ቢያገኝ የሚጸልይልህ እስከ ዛሬ ካወቅከው በላይ እግዚአብሔር እንድታውቅ ነው የሚጸልይልህ። እግዚአብሔር የጥበብና የመገለጥ መንፈስን ይሰጣል። እህቴ ጳውሎስ ዛሬ ቢያገኝሽ ስለሌላ ነገር አይጸልይልሽም። የሚጸልይልሽ አንድ ነገር ነው። እግዚአብሔርን ማወቅ እንድትችይ እግዚአብሔር የጥበብና የመገለጥ መንፈስን ይሰጣችሁ። ይኸውላችሁ የድፍረት ኃጢአት ምንጩ እግዚአብሔርን አለማወቅ ነው። ለምሳሌ አንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ስንመለከት በብሉይ ኪዳን ካህን ሆነው ሲያገለግሉ የነበሩ በቤተ መቅደስ አካባቢ የነበሩ ሰዎች ነበሩ እና ኤሊ ነበረ። ኤሊ ሊቀ ካህን ነው። የኤሊ ልጆች ደግሞ አፍኒንና ፊንሐስ የሚባሉ ነበሩ። እነዚህ ሰዎች በቤተ መቅደስ ውስጥ ያገለግላሉ፣ እግዚአብሔርን ያገለግላሉ። በደንብ ስሙኝ፣ ካህናቶች ናቸው። የእግዚአብሔር ካህናቶች ናቸው። የሕዝብ እስራኤል ካህናቶች ናቸው። ስለ እነዚህ ሰዎች ግን ምዕራፍ 2 ቁጥር 12 ላይ ሲናገር ምን ይላል? የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህን ናቸው፣ እግዚአብሔርን አያውቁም። ምናምንቴ ያስባላቸው እግዚአብሔርን አለማወቃቸው። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይልና ቁጥር 17 ላይ ምን ይላል? ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበር ይችላል ይላችሁ። በጣም አደገኛ የድፍረት ኃጢአት በቤተ መቅደስ ሳይቀር በሕዝበ እስራኤል መካከል ሳይቀር በጣም አስነዋሪ ኃጢአትን የሚሰሩ ካህናት ሆነው እግዚአብሔርን ስለማያውቁት ነው። ይህንን ያክል በቤተ መቅደስ ውስጥ የተዳፈሩት በጣም የድፍረት ኃጢአት ልቅ የሆነ ነገር መስራት የጀመሩት እግዚአብሔርን ስለማያውቁ ነው። ሳሙኤል እንደዛ ነው የሚለን። ቁጥር 22 ላይ ምን ይላል? ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ ይላል። የድፍረት ኃጢአት ምንጩ እግዚአብሔርን አለማወቅ ነው። ዛሬ እግዚአብሔር አምላክ እሱን ማወቅ የምንችልበትን እስከ ዛሬ ካወቅ ነው
እስከ ዛሬ ከተረዳ ነው በላይ እሱን ማወቅና መረዳት የምንችልበትን የጥበብንና የመገለጥን መንፈስ እግዚአብሔር ያብዛልን። ይሄ ብቻ አይደለም፣ ልንገራችሁ፣ በደንብ ስሙኝ። ሐሰተኛ አገልጋዮች የሚያታልሏቸው ሰዎች እነማንን ነው ከተባለ እግዚአብሔርን በትክክል የሚያውቁ ሰዎችን ነው። ያው እንግዲህ እኔ መናገር የምችለው ብዙ ጊዜ የሚባለው ምንድን ነው? ሐሰተኛ ነቢያት ምናምን ነው ይባል። እኔ እንደሱ ማለት አልፈልግም። እኔ የምለው ሐሰተኛ አገልጋይ ነው ምለው። ወንጌላዊ ሁኑ ሐሰተኛ አለ፣ መጋቢ ሁኑ ሐሰተኛ አለ፣ ነቢይ ሁኑ ሐሰተኛ አለ፣ ሐዋርያ ሁኑ ሐሰተኛ አለ፣ አስተማሪ ሁኑ ሐሰተኛ አለ። ሐሰተኛ ሰዎች፣ ሐሰተኛ አገልጋዮች አሉ። የእግዚአብሔርም ቃል የሚነግረን እሱን ነው እንጂ አንድን የአገልግሎት ኦፊስ ለይተን ሐሰት ያለው ነቢይነት ብቻ አለ። እኔ ምለው ሐሰተኛ አገልጋዮች የሚያታልሏቸው ሰዎች እነማንን ነው? ዲሲ የሚያደርጓቸው ሰዎች ማንን ነው ብለን ካየን እግዚአብሔርን የማያውቁ ሰዎችን ነው። ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 5 ላይ እንደዚህ የሚል ቃል አለ። ሐዋርያው ጳውሎስ በድፍረት የተናገረው ጳውሎስ ነው ያለው፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ካለ በኋላ ቁጥር 6 እና 7 ላይ ወደ ቤቶች ሾልከው እየገቡ ኃጢአታቸውም የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁል ጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና። አያችሁ፣ አታላይ ሰዎች፣ የሚያምታቱ ሰዎች፣ ሐሰትን የሚያስተምሩ ሰዎች የሚያታልሉ እንደማን ነው ከተባለ ሁል ጊዜ እየተማሩ እውነትን ወደ ማወቅ ማይደርሱ እግዚአብሔር ወደ ማወቅ ያልደረሱ ሰዎችን ነው። ዛሬ ሁላችሁ በየቤቱ በትንቢት ስም፣ በየቤቱ በእግዚአብሔር ቃል ስም፣ በየቤቱ በመንፈሳዊነት ስም ሰዎችን እያታለሉ ንብረታቸውን እየዘረፉ የሚገለገሉ ሰዎች ድሃ የሆኑ የሚያገለግሉ ሰዎች ባለጸጋ የሆኑ የሄዱት እንዲህ አይነት ሰዎች ናቸው እየተዘረፉ ያሉት። ስለዚህ ሁላችሁ መታለል የሚመጣው እግዚአብሔርን ካወቅ ማንም አያታልልህ፣ ማንም ዲስብ አያደርግህም። በሐሰተኛ መልእክት ማንም ሰው አያታልልህ፣ ማንም ሰው አያታልልሽም። ላለመታለል ዋስትናው ምንድን ነው ከተባለ እግዚአብሔርን ማወቅ ነው። በደንብ ስሙኝ። ላለመታለል ብቻ አይደለም፣ በእረፍትና በሰላም መኖር የችለው ብርን በትክክል ማወቅ ከቻልን ነው። ዳን ሐዋርያ ጳውሎስ ጸሎት እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ የሚለው እግዚአብሔር ማወቅ ነው። ለምን? እግዚአብሔርን ካወቁ መጠበቅ አይችሉ። እግዚአብሔርን ካላወቁ ተረጋግተው አይችሉ። ስለዚህ በእረፍትና በሰላም መኖር የምንችለው እግዚአብሔርን በትክክል ማወቅ እንችላለን። መዝሙረ ዳዊት ላይ 46 ይላል ቁጥር 1 ላይ አምላካችን መጠጊያችን ኃይላችን ባገኘ ታላቅ መከራም ረዳታ ነው። ስለዚህ ትናወጥ ተራሮች ወደ ባህር ቢወሰዱ አንፈ ይላል። ምድር እየተነዋወጠ ምድር ወደ ባህር ውስጥ እየተወሰዱ ነው። ቁጥር እግዚአብሔር መካከል ዋታወጥ ረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ላይ ከፍ ከፍ ላለው በምድርም ላይ ከፍ ከፍ ላለው የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እላችሁ በረፍት መኖር የምንችለው እግዚአብሔር ማወቅ ስንችል ነው። ለዛ ነው ምን ይላል? ረፉ እኔም አምላክ እንደሆንኩ እወቁ። በረፍት መኖር የምንችለው እግዚአብሔር ስናውቅ ነው። ስለዛ ነው ሐዋርያው ጳውሎስ የሚያገለግላቸው ሰዎች የሚጽፍላቸው ሰዎች በረፍት ተረጋግተው መኖር የሚችሉ እግዚአብሔርን ሲያውቁ እንደሆነ ስለሚያውቅ እንደዚህ ይጸልይላቸዋል። እግዚአብሔር የጥበብና የመገለጥ መንፈስን ይሰጣቸው። የጥበብና የመገለጥ መንፈስ ደግሞ ሊሰጣቸው የሚፈልገው እግዚአብሔር እንዲያውቁ ነው። እንደውም አንድ ጊዜ እስራኤል እንደዚህ አለች አለ፣ ጽዮን ሆይ ጽዮን እግዚአብሔር ረስቶኛል ጌታም ትቶኛል አለች ይላል። ከዛ እንደዚህ አላወክምን? አላወክም? አልሰማህም? ስለ እግዚአብሔር አላወክም? ስለ እግዚአብሔር አልሰማህም? እሱ እኮ የዘላለም አምላክ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የምድር ዳርቻ ደግሞ ፈጣሪ ነው። አይደክምም፣ አይመረመርም። ማስተዋሉ በማንም አይመረመርም። ለደካማ ብርታትን ይሰጣል፣ ብርታት ለሌለው ኃይልን ይሰጣል። አላወክም? እግዚአብሔር እኮ የዘላለም አምላክ ነው። አላወክም? እግዚአብሔር እኮ የምድር ዳርቻ ፈጣሪ ነው። በሌላ አነጋገር ይላችሁ እግዚአብሔር አምላክነቱ ሲዝናል አይደለም፣ ዘላለማዊ ነው። ይጥለኛል ማለት የለብም። እግዚአብሔር ዘላለማዊ አምላክ ነው።
እሱ ብቻ አይደለም፣ እግዚአብሔር የምድር ዳርቻ ፈጣሪ ነው። እግዚአብሔር ማይገዛው፣ እግዚአብሔር ማይቆጣጠረው ዓለም የለም ከመጀመሪያ እስከ መጨረሻ። ለምሳሌ አንድ መንግስት ያርፍና ሌላ መንግስት ይመጣል። አንድ መንግስት ይወድቅና ሌላ መንግስት ይመጣል። እግዚአብሔር ግን የዘላለም አምላክ ነው። እሱ ብቻ አይደለም። ለምሳሌ የኢትዮጵያው መንግስት ሌላው ሀገር ላይ መስራት አይችልም። የአሜሪካ መንግስት ሌላው ሀገር ላይ መስራት አይችልም። እግዚአብሔር ግን የምድር ዳርቻ ፈጣሪ ነው። ስለዚህ ይላችሁ ጳውሎስ ጸሎቱ እግዚአብሔርን እንዲያውቁ ነው የሚጸልየው። ዛሬ እግዚአብሔርን እሱን በማወቅ የጥበብና የመገለጥን መንፈስ ይስጠን። የጥበብና የመገለጥን መንፈስ እግዚአብሔር ይጨምርልን። እግዚአብሔርን በግል ማወቅ ድነት ነው። የዘላለም ህይወት ባለቤት የምንሆነው የዘላለም ህይወትን መውረስ የምንችለው እግዚአብሔርን ስናውቅ ነው። እግዚአብሔርን ይበልጥ እያወቅን በሄድን ቁጥር ደግሞ እንቀደሳለን። ጌታ ኢየሱስ ክርስቶስ እንደዚህ ነው ያለው፣ አባት ሆይ በእውነት ቀድሳቸው፣ ቃልህም እውነት ነው። መቀደስ ምንችለው እግዚአብሔርን እያወቅን በሄድን ቁጥር ነው። ከድፍረት ኃጢአት ምንነጻው እግዚአብሔርን እያወቅን በሄድን ቁጥር ነው። ለምሳሌ ተመልከቱ፣ በዳዊትና በዮሴፍ መካከል ያለው ልዩነት እኮ ነው። ዳዊትም ዮሴፍም ሁለቱም በኃጢአት ተፈተኑ። ዳዊት ሰዎች ሁሉ በሌሉበት ጊዜ አንዲት ሴት አስጠራ እና ማንም የለም አጠገቡ፣ በኃጢአት ወደቀ እና ማንም ሰው እንደሌለ ስላሰበ ነው። ከዛ ኃጢአቱ እንዳይገለጥበት ያንን ኃጢአት ለመሸፈን በርካታ ነገሮችን አደረገና በቃ ኃጢአቱን መደበቅ አልቻለም። መጨረሻ ላይ እግዚአብሔር ወደሱ መጥቶ ኃጢአቱን ችግሩን ሲገልጥለት ምንድን ነው ያለው? መጽሐፍ ቅዱሳችን መዝሙር 50 ላይ ወይም በቅንፍ 51 ላይ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌን ደምስስ፣ እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። ክፋትን ያደረግኩ ለካ በፊትህ ነው የሚለው። ይሄ ግን ይኸውላችሁ ከተገለጠለት በኋላ ነው ያለው። ይሄን ግን ያለው ይኸውላችሁ ከገባ በኋላ እግዚአብሔር ከመጣለት በኃጢአት ከወደቀ በኋላ። ዮሴፍን ደግሞ ተመልከቱት። ማንም ሰው በሌለበት ምንም በሌለበት ቦታ ላይ ኃጢአት እንዲሰራ እንዲት ሴት ጋበዘችው እና ያ ሰው ዮሴፍ ምንድን ነው ያለው? ባልሽ ሁሉን ነገር ሰጥቶኛል፣ ከሚበላውና ከሚጠጣው በቀር ምንም ነገር የሚያውቀው የለም። አንቺን ግን ለእኔ አሰጠኝም። እዚህ ቤት አንቺና እኔ ልንሆን እንችላለን። ማንም ሰው ሊያየን ይችላል። ማንም ሰው እዚህ ቦታ ላይኖር ይችላል። ግን አንቺ የማታየው እኔ ግን የማየው በዚህ ውስጥ በዚህ በመካከላችን እግዚአብሔር አለ አለ። ኢየሱስ ክርስቶስ ጌታ ነው። ይላችሁ ዮሴፍን ከኃጢአት የጠበቀው ዮሴፍን ከውድቀት የጠበቀው እግዚአብሔር እኔ ጋር አለ ብሎ እግዚአብሔር ማወቁ ነው። በባዕድ ምድር ማንም ሰው የለም ብሎ በሚያስብበት ምድር ማንም በማያውቀው ምድር ግን እግዚአብሔር ያየኛል ብሎ ማወቅ። ሃሌሉያ! እግዚአብሔር በዚህ አይነት የእውቀት መንፈስ ይባርከን። እግዚአብሔር በዚህ አይነት የእውቀት መንፈስ ይሙላል። ሃሌሉያ! እግዚአብሔር ማወቅ እግዚአብሔርን በህይወታችን ያብዛለን። ዮሴፍ ከውድቀት ያዳነው እኮ እንደዚህ አይነት እውቀት ነው እላችሁ። ከዛ ዮሴፍን ጨርቁን ጥምጥም አድርጋ ስትይዘው ወጥቶ ይላችሁ ልብሱን አውልቆ ሲሮጥ እኮ ሰው ሁሉ በሚያየው እያየው ነው የሚሮጥ ራቁቱን። ግን ይላችሁ በእግዚአብሔር ፊት ራቁትን ከመሆን በሰው ፊት ራቁትን መሆን ይሻላል ብሎ ልብሱን አውልቆ ሮጠ። በዚህ አይነት እውቀት እግዚአብሔር ይባርከን። ዛሬ ብዙ ሰዎች በሰው ፊት ለብሰዋል፣ በእግዚአብሔር ፊት ግን ራቁታቸውን ናቸው። ለዛ ነው መጽሐፍ ቅዱስ ሰውን መፍራት ወጥመድ ነው፣ እግዚአብሔርን መፍራት ግን የህይወት ምንጭ ነው የሚለው። መኖር ያለብን ሰውን ፈርተን አይደለም፣ እግዚአብሔርን ፈርተን ነው። እግዚአብሔርን ለመፍራት ደግሞ ማወቅ አለብን። ለምሳሌ ፈርዖንን ተመልከቱት። ሙሴ መጣና እንደዚህ ያለው እግዚአብሔር እንዲህ ይላል፣ የዕብራውያን አምላክ እንደዚህ ይላል፣ እስራኤል የበኩር ልጄ ነው፣ ያመልከኝ ዘንድ ያገለግለኝ ዘንድ ህዝቤን ልቀቅ ሲለው እግዚአብሔርን አላውቅም እስራኤልን አለቅም አለ። እውነቱን ነው፣ አያውቀውም። እግዚአብሔርን አላውቅም ነው ያለው። ሙሴ ግን ደነገጠ። ሙሴ እግዚአብሔርን ስለሚያውቀው የፈርዖን መልስ አስደነገጠው። ወደ እግዚአብሔር ሲመለስ አላውቅህም እኮ አለ ሲለው ይላችሁ ምንድነው ያለው? ተወው፣ በጸናች እጅ በበረታች ክንድ ይለቃችኋል። ምን እያለው ነው እግዚአብሔር? ማንነቴን አሳየዋለሁ፣ ማንነቴ ሲገለጥ ይለቃችኋል። ክብር ለእግዚአብሔር ይሁን። ከዛ በኋላ ይላችሁ የእግዚአብሔር ተአምራት እግዚአብሔር አምላክነቱን በግብፅ ላይ ሲገልጥ በ11 ተአምራቶች እግዚአብሔር የአማልክት ሁሉ አምላክ፣ የጠንቋዮች ሁሉ አምላክ፣ የመተተኞች ሁሉ አምላክ፣ የግብፅ አምላክ መሆኑ ሲገለጥ፣ ሃሌሉያ! ሲገለጥ ምን አለ? እንደዚህ አምላክ እግዚአብሔር ሲገለጥ ያለው ነገር ምንድን ነበረ? በሉ ሂዱና
እንዳላችሁት ጸልዩ፣ እንዳላችሁት አምልኩ እግዚአብሔር፣ እኔንም ባርኩኝ፣ ለእኔም ጸልዩልኝ አለ ማለት። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር በዚህ አይነት እውቀት ይባርከን። እና ጳውሎስ ጸሎቱ እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣቸው ነበር የሚጸልየው። እግዚአብሔርን በፍጹም ማወቅ ክብረት ነው። እግዚአብሔር በእግዚአብሔር አምሳሌ ስለተፈጠር እግዚአብሔርን ይበልጥ ባወቅነው መጠን ራሳችንና ሌሎችን በተሻለ መንገድ እናውቃለን። ስለዚህ የሐዋርያው የጳውሎስ ጸሎት እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣቸው ነው የሚጸልየው። የጥበብና የመገለጥ መንፈስ እንዲሰጣቸው ደግሞ የሚጸልየው የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንዲያውቁ። ይኸውላችሁ በደንብ ስሙኝ። እግዚአብሔርን እንደ አዳኝ ብቻ ሳይሆን እንደ አባት፣ እንደ ጓደኛና መሪ ልናውቀው ይገባል። እግዚአብሔር አባት ነው። አዳኝ ብቻ ሳይሆን እግዚአብሔር አባት ነው። እግዚአብሔር ጓደኛ ነው። እግዚአብሔር መሪ ነው። እንደ ጓደኛ፣ እንደ አባት፣ እንደ መሪ እግዚአብሔር ልናውቀው ይገባል። ይበልጥ ባወቅነው መጠን መንፈሳዊ ሕይወታችን ይበልጥ መልካም ይሆናል። ስለዚህ ሐዋርያው ጳውሎስ የመጀመሪያው ጸሎቱ ምንድን ነው ካለ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንዲያውቁ የጥበብና የመገለጥ መንፈስ እንዲሰጣቸው ይጸልያል። እግዚአብሔርን ማወቅ በረፍት እንድንኖር ያደርገናል። እግዚአብሔርን ማወቅ በሰላም በረፍት እንድንኖር ያደርገናል። እግዚአብሔርን ማወቅ ከመታለል በሐሰተኛ ሰዎች፣ በአጭበርባሪ ሰዎች፣ በእግዚአብሔር ስም በሚነግዱ ሰዎች ከመታለል ያተርፈናል። እግዚአብሔርን ማወቅ ከድፍረት ኃጢአት ይጠብቀናል። እግዚአብሔርን ማወቅ ይላችሁ፣ እግዚአብሔርን ማወቅ ከጥፋት በቃ በድፍረት ከተሞላ ኃጢአት ይጠብቀናል። እግዚአብሔርን ማወቅ በሕይወታችን እንድናድግ እንድንለወጥ ያደርገናል። ዛሬ እሱን በማወቅ እግዚአብሔር አምላክ ይባርከን። ሃሌሉያ። ስለዚህ የመጀመሪያው የሐዋርያው የጳውሎስ ለኤፌሶን ሰዎች ጸሎቱ ምንድነው ሲባል የክብር አባት የሆነው የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንዲያውቁ የጥበብና የመገለጥን መንፈስ እንዲሰጣቸው ነበረ የጸለየው። 4 ጸሎቶችን ነው የጸለየው። በሚቀጥለው ሳምንት 3ቱን ሐዋርያው ጳውሎስ ለኤፌሶን ሰዎች የጸለየላቸውን ጸሎቶች እሱን እንመለከታለን። ልዑል አምላክ እግዚአብሔር ይባርካችሁ። ሰዓታችን እንደሄድ አላወቅኩም። 3 ሰዓት ከ56 ይላል። ስለዚህ ለዛሬ እዚህ ጋር ይበቃናል። በሚቀጥለው ሳምንት ደግሞ ይህንን ምዕራፍ 1ን እንደ እግዚአብሔር ፈቃድ እንጨርሳለን ብዬ አስባለሁ። ጌታ እግዚአብሔር ይባርካችሁ።